ችግር አለ? ምንም አልደበኩም። ደብቀሽኛል ሳትዋሺ ንገሪኝ። እንዲህ የሆንሽበት ያለሽበትን ምክንያት ንገሪኝ። አንድ ቀን ለሚስቱ ሳይጨነቅ ለዚህ ለውሽምት በዚህ ልክ እንደዚህ ስትሆን በጣም አገኛለሁ። እግዚአብሔርን አያችሁ፣ ይሄ እርጉዝና ነው እንጂ ምንድን ነው? ያውን ጮጋራ ያላችሁ ሰዎች እስኪ ንገሩኝ በኮሜንት ነው። እውነት ለመናገር እንዴ ጮጋራ ያለ ሰዎች እንደዚህ ነው እንዴ? ወደ ላይ ይላችኋል እንዴ? ይሄ ብልግና እኮ ነው ጌታ። ያስፈልግም አይባልም እንዴ? ላንቹ እኮ ነው ጥላኛ ትሄድም የት ይሄዳሉ? የሚያፋጭ ጥላኛ ሄዳለች እኮ ዳፋ ቢያንስ አብራኝ ኮንክሽ ቢያንስ አብራኝ ኮንክሽ ዋዮ የዘንድሮ ጉድ ያስብላል። እግዚአብሔርን በስመ አብ እናንተ ይሄ ነገር የእውነት ነው እንዴ? ሰሞኑ ኤርሚ እርጉዝ ናት እያሉ ብዙ ዩቱበሮች ቪዲዮ እየሰሩ ነበር። እውነት ለመናገር እኔ አላመንኩም። ምክንያቱ የሰው ልጅ ቦርጭ ነው ብዬ እኔ ቪዲዮ አልሰራውም እውነት ለመናገር ማለት ነው። እና ጭራሽ ምን አለችው? ይዘን ጥፋ አላለችው? ጉድ ያስብላል። እናንተ እኔ በጣም ደንግጫለሁ እውነት ለመናገር ማለት ነው። እና ምን አይነት ማይም ናቸው ግን እነዚህ የወንዶች አልጫ ናቸው እንዴ? ጭራሽ ቆሞ ለእሷ ያዝናሉ። እቺ ልጅ የሆነ ነገር እናደርጋት ወይን ሂዳ ቼክ ታስደርግ፣ እንደዚህ ዝም ማለት ጥሩ አይሆንም የሚሉ የወንዶች አልጫ ብሩክና ማነው እዩታ ብዮ እናንተ ስታስጣሉ። አቤላም አለ። አቤላ ነገር ውስጥ ነው ያለው ማለት ነው። እናንተ እኮ ችግራችሁ ምንድን ነው? እኔ አልገባኝም። ጭራሽ እኮ ይዘኝ ጥፋ አለች እኮ። ጉድ ያስብላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። እንግዲህ ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የኔ ውዶች ማለት ነው። እና እናንተ እርጉዝ ናት እንደ ልጅቷ እርጉዝ ናት እንደ ከማን አረገዘች? ከአብርሽ አርግዣለሁ እንዳትለው ወይም ከሌላ ሰው ጋር ተኝታ ከአብርሽ ጋር ለመሆን የአብርሽን ትዳር በጥብጣ አብርሽን ለራሱ ለማድረግ ከፈለገችው ትችላለች። እውነት ለመናገር በጣም ነው የሚደብረው። እግዚአብሔርን እርጉዝ ነኝ ማለት እኮ ነው። መናገር አልፈለገችውም። አሁን መናገር አልችልም እንዴት እንደምትሞላቀቅ አያችሁ? ብልግናው የብልግና ጥግ ማለት ነው። ሚስቱ አሁን በቅርብ ነው የወለደችው። 2 ሳምንት ሞላች እንደ ሩታ ከወለደችው። አሁን እቺ እርጉዝና ስትባለው ከአብርሽ ነው የረገዘችው ነው የሚለው ብዙ ሰው። ምክንያቱ ከአብርሽ ጋር ነው ልጅቷ እንደፈለገችው ስትሆና የነበረችው ማለት ነው። አሁን ጭራሽ ወደ ላይ ስላላት ከአብርሽ ነው የረገዘችው ልሉ ይችላሉ ሰው በእርግጥ። ለምን? ምክንያቱ ከአብርሽ ጋር ነው ያለችው ልጅቷ። አረ ምን አይነት ጉድ ነው! የጮጋራ ኢማም በዚህ ልክ አስታውቁም። ቤተሰብ ወደ ላይ አያደርግም። እውነት ለመናገር በዚህ ልክ እንግዲህ ከአብርሽ ነው የረገዘችው ማለቱ እንግዲህ ነገ አስቦ የቪዲዮ ይቀጥላል። ተቋርጧል እና ቪዲዮ ይቀጥላል። ከአብርሽ አርግዣለሁ እንዳትለው የሩታን ህይወት ለመበጥበጥ ነው ብዬ እያሰብኩ አሁን ላይ ማለት ነው። እና አቤላ ምንድን ነው ተፈጠረ? አሁን መናገር አልችልም ማለት አለው ለአብርሽ ማለት ነው። ቡችላ አቤላ ማለት ነው። እናንተ ጉደኞች ናችሁ። ብሩኬ ራሱ እንዴት እንደተጨነቀ ያያችሁ አይደለ? አብርሽ ራሱ ማለት ነው እንዴት እንደተጨነቀ ምንድን ነው የተፈጠረ? ምንድን ነው ችግርሽን ንገሪኝ ያላት ነበር። አሁን መናገር አልችልም በቃ እኔ እንጂ በቃ አፍቅርሃለሁ በይ በቃ እንደዛ ይሻላል ብዬ አስባለሁ። በውስጥሽ እንቅ አድርገሽ አትይዢ ማለት ነው። የሰውን ትዳር እየበጠበሽ እዚህ ጋር እርጉዝ ነኝ ብለሽ እንዳትመጪ ያዳራ። እችን ምን አይነት ባለጌ ናት! እግዚአብሔር ለዚህ ነው ወደ አብርሽ የመጣሽው ማለት ነው። ለዚህ አሁን እርጉዝ ነሽ ነው የተባልሽ ያለሽው በኮሜንት ሙሉ በሙሉ እርጉዝ ናት። እንግዲህ ተመልካች መቼ እኛ እኮ እንለይ ያለ እውነት ለመናገር እንግዲህ ኢዲያ ኬኛ ነው የሚወስዱ መቼም ማለት ነው። እና አሁን የሆነ ሰሞን ኤርሚ እርጉዝ ናት አልተባለችም። አሁን ዛሬ
ወደ ላይ ስላለችው ኤርሚ እርጉዝ ናት ያሉ በኮመንት ማለት ነው። ከማ አረገዘች ከአብርሽን ያረገዘችው ነው የሚሉ ሁሉም ማለት ነው። የሩታን ህይወት ለመበጥበጥ በዚህ ልክ ማለት ነው። አብርሽ ደግሞ የወንድ አልጫ ለትዳር ማትሆን የሁኔታው ምን እንደሆነ አናውቅም። ቤተሰብ ማለት ነው እንዴት እንደሆነላት አያችሁ። ጭራሽ ምግብ ከደጅ ገዝቶ በራሱ እጅ ያጎርሳታል። አያችሁ ለሚስቱ አንድ ቀን ሲጨነቅ እኔ አይቼም አላውቅም ለመናገር ማለት ነው። ሩታ እርጉዝ ሆና አንድ ቀን ምግብና ውሃ ሲሰጣን ያላየው። ሩታ እርጉዝ ናት ከተባለች ቀን ጀምራ ሌላ ቡጥቡጥ ውስጥ አይደለ የገቡ። የሆነ ፕሮግራም እንዶ ከዱባይ መጥቶ የሆነ ፕሮግራም እንዶ ለሩታ አደረገላት። እሱም ደጅ ነው ቤት ውስጥ ሳይሆን ማለት ነው። እዛ ደጅን ያደረገላት በቃ ከዛ ውጭ ቡጥቡጥ ተነሳ። የሩታ ህይወት እንደዚሁ ቀጠለ። ይኸው እስካሁን አላቆም እስካሁን ማለት ነው። እቺ ያያ ሜዳ መጣች ነገሩን አበላሸችው ማለት ነው። ጭራሽ እኔ ለአንተ ልዩ ስሜት አለኝ ምናምን አንተ አሁን ደህና ሆናለሁ ምናምን ከኔ እንዳትርቅብኝ ካላንተ መኖር አልችሉም ከብዶኛል እንደ በቃ ፍቅር አለው በይ ቀላል ነገር ማለት ነው። የሰውን ህይወት በጠበጥሽ ማለት ነው። መድኃኒዓለም ድፍት ያድርግሽ። በሩታ ህይወት እንደተጫወታችሁ ፈጣሪ የስራችሁን ይስጣችሁ። እግዚአብሔርን እርጉዝ ሆና እስካሁን እንኳን አራስ እንኳን ሆና ሰላም አልሰጣችሁ። ምን አይነት መሀይም ናቸው ግን! በተለይ ባልዮ ተብዮ ማለት ነው። ባልዮ ተብዮ አቶ አብርሽ ለውሽምት በዚህ ልክ ትጨነቃለች። እኔ ተጨነኩ፣ እኔ ውስጤ ሰላም አይደለም። በጣም ነው በሁለቱ መሀል ፍቅር አላቸው። እውነት ለመናገር እንዴት እንደምታዩት ጭራሽ ደረቱ ላይ እኮ ነው የምተኘው ልጅቷ። እንዴ ይህ እኮ የሰው ባል ነው ሀቢብቲ። አሁን ጭራሽ ኤርሚ ታማለች ብሎ ሲመጡ ሼም የሚባል ነገር የላችሁ ደግሞ ቪዲዮ ስትለቁ። አሁን በቃ ሁሉም እኮ እርጉዝ ሴት ናት። መቼም በዚህ ልክ እንደዚህ የምትሆነው ማለት ነው። ራሴ ያሞኛል፣ ምግብ መብላት አትችሉም። ምግብ አብርሽ ስላጎረሳት ወደ ላይ አደረጋት፣ ሽንት ቤት ሄደች ሮጣ ማለት ነው። አብርሽ ደግሞ እንዴ እግዚአብሔርን በጣም ነው ግራ የተጋባን የዛሬ ቪዲዮ ማለት ነው። እና ምንድን ነው አንቺ አሁን የሰውን ህይወት ለመበጥበጥ ነው እንጂ እውነት አርግዘሽ ነው ወይ? ካረገሽ ከሌላ ሰው ተኝተሽ የአብርሽን ስም ለማጥፋት ነው ብዬ አስባለሁ። እንግዲህ ምንም ነገር ከማላችሁ ካልተፈጠረ ከሱ ጋር ካልተኛሽ፣ እሺ እንዴት ይሄ ነገር ሊሆን ቻለው ታዲያ? ዛሬ ብቻ ነው የታየብሽ የጨጓራ ህመም እያለሽ ዛሬ ነው? ከዚህ በፊት ከአብርሽ ጋር ስትዘልይ እንደፈለግሽ ስታደርጊ የነበርሽው በዛ ሰዓት በካሜራ ፊት ለፊት ምንም ነገር አላየንም። ዛሬ በአብርሽ ፍቅር ታማ ነው ወይስ ጨጓራ ይዞሽ ነው ወይስ ከአብርሽ አርግዘሽ ነው? አደራ ከአብርሽ አርግዣለሁ ብለሽ እንዳትመጭ ከሌላ ሰው ጋር ተኝተሽ ምናልባት የአብርሽን ስም ለማጥፋት ከሆነ በጣም ይከብዳል። እንግዲህ ይህ ቪዲዮ ቤተሰብ ይቀጥላል ወይ ነገ በአብርሽ ቤት ቪዲዮ ሊለቅም ይችላል እና እኔ አላቅም። ሩታዬ ግን ጀግና ሴት ናት፣ ጠንካራ ሴት ናት። እውነት ይሄ ነገር እርጉዝ ሆናለች ተብሎ ይሄ ነገር ይፋ ከሆነ እንግዲህ አብርሽ ወስና አመት ሙሉ እንደምትረገጡ እርግጠኛ ነኝ። አመት ሙሉ ሁለታችሁም ሄርሜ ተብዬው አቶ አብርሽም ማለት ነው። ምክንያቱ እቺ ልጅ በትዳርክ ውስጥ ነው የገባችው ማለት ነው። አንተ ልብን ባሰጣዎች ልጅ እንደዚህ አትሆኑም። በእርግጥ እነዚህ አቤላና ብሩኬ ተብዮ ከአንተ ህይወት አታስወጣ ወይና ለአንተ ሰላም አይሰጡም። ትዳርክ የበጠበጡ ለአንተ ሰላም የሰጡ ይመስላል። ነገ ላይ ነው የሚቆጭክ፣ ዛሬ ሳይሆን ነገ ላይ ከሩታ ከተለየ በኋላ ነው የሚቆጭክ ሁሉም ነገር ማለት ነው። ወይናው የልጅነት ነገር ሊኖርክ ይችላል። እቺ ሴትዮ ደግሞ እቺ ያያ ሜዳ የበሰለች ኦሮክት ናት እኮ በእድሜ መቼም አብርሽን ትበልጣለች። እቺ ማይም ናት፣ ለሴት ልጅ ማታዝ ነው። ዛሬ እርጉዝ ነኝ ብለሽ አልጋ ላይ ሆነሽ ስትመጪ አይደብርሽም? መቼም እርጉዝ ነኝ ብለሽ አፍሽን አላወጣሽም እንጂ በቃ ሁኔታው እንደዛ ነው። በጣም የሚያሳፍር ነገር። ሩታ ግን ጽናቱን ይስጥሽ እግዚአብሔርን። እኔ አንዳንዴ አብርሽ ለትዳርም አይሆንም ምን አለ ሩታ ወስነሽ ከዚህ ልጅ ጋር ባትሆኝ ብዬ ተመኙ። እግዚአብሔር እንደው ልጅሽ እንዳታሳይ
እንዳታሳይ እንዴ ታሳድጋለሽ ዩቲዩብ አለሽ ምን አባቱ እንዴ በዚህ ልክ ሰው ይቃጠላል ከዚህ ሀያ ጋር ማለት ነው ሁለቱም ሀያ ናቸው እግዚአብሔር ሀያ ተቃላችሁ ለሚስቱ አንድ ቀን ተጨንቆ አያውቅም አንድ ቀን ማለት ነው አንድ ቀን ሩታ እርጉዝ ሆነ አንድ ቀን ውሃ ተቀብሏት አያውቅም ምን አይነት ቆሻሻዎች ናቸው ግን እንዴ ለትውልድ ምንድነው የምታስተምሩ በዚህ ሰዓት ብልግና እኮ ነው የምታስተምሩ አራዘጋችሁን አፈር ብሉ አቦ ስታስጠሉ ማይም ሁላቺ የቤተሰብ አሰዳቢ ቺ የሴት አሰዳቢ ልክስክስ ሀያ ናት ጌታ እንዴት እንደ አናደደች ሁኔታው በቃ ታኝበት ይዘኝ ጥፋ አለችው እኮ ይዘኝ ጥፋ አለችው እሱ ባለትዳር እንዳልሆነ ነው በቃ ሁኔታው እንደገባኝ ማለት ነው ለሱ ብቻ ነው አርብሽ መኖር ያለበት ማለት ነው አረ እንዴ አረ እነዚህ ሁለቱ ልጆች ውሰር ቤት እኔ እንጃ ምን እንደምል አላውቅም አንድ ቤት ውስጥ አስገብቶ ሁለቱም መገረፍ ነው እውነት በሚጥሚጣ ማለት ነው መገረፍ ነው አፈር ብሉ ስታስጠሉ